ማለዳም ኪዳን የሚያስደርስ ቤተክርስቲያን ሳይሳለም የማይውል እሁድ ሳያስቀድስ የማይውል ከንስሐ አባት የማይርቅ ከሥርዓተ ቤተክርስቲያን እንዳይለይ ደግሜ ነው የምነግርህ። ይሄ ቀብጫ አረንጓዴ ወስደህ ያምጣረጉ መልሶም አይዳል። የሚያድነን የክርስቶስ ሥጋና ደም የእናቱ ምልጃ የመስቀሉ መከታነት ነው የሚያድነን። መዳን የሚቻለው በበጉ ደም ነው። የበጉ ደም የክርስቶስ ሥጋና ደም ነው። አምላክን ጸንሳ ሳለ ያልተለወጠች እሷ ናት። መለኮት ሥጋ ለብሶ የዕለት ጽንስ ሆኖ እሱን ጸንሳው ሳለ ያልተለወጠች ቁጥቋጦይቱን እሳቱ እንዳላቃጠላት መለኮት ያልለወጣት ኢሳይያስ ምን ላይ ይናገራል? ለመሆኑ ከኛ መካከል እሳትን መታቀፍ የሚችል ማን ነው ይላል። የለም። ድንግል ማርያምን መስሎስ አምላክን በከንፈሩ የሳመ ማን ነው? በማኅፀን የወሰነስ ማን ነው? በጀርባስ ያዘለ ማን ነው? አሁን ተመልከቱ። አንድም ይላሉ አባቶቻችን እሳት የተባለ ተመልከቱ፣ እሳት የተባለ ቄርሎስ እንደመሰለው ቃል ነው። ቁጥቋጦ የተባለ ክርስቶስ ከድንግል ማርያም የለበሰው ሥጋ ነው። እሳት ቁጥቋጦውን እንዳላጠፋው ክርስቶስ ሰውነቱን ቃል ሰውነቱን መለኮት ሰውነትን አልዋጠውም፣ አልመጠጠውም። ቁጥቋጦው እሳቱን እንዳላጠፋው ክርስቶስ ሰው መሆኑ ከአምላክነት አላሳነሰው። አምላክነቱ በሰውነት አልተለወጠም፣ ሰውነቱ በአምላክነት አልተለወጠም ማለት ነው። ይሄ ነው ተዋህዶ ማለት ነው። አምላክ ሲሆን ጌትነቱ ወደ ደካማነት በደካማ ሥጋ ምክንያት አልተለወጠም። እንደገና ደግሞ ደካማ ሥጋ የነበረው አምላክን ሲዋሃድ ሥጋ ጨልጦ ጠባዩን ትቶ የኛው ከተዋህዶ ነው። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋህዶ ናት በእውነቱ ማለት ነው። ያለ ተዋህዶ ነጻነት የለም። ያለ ተዋህዶ ሰላም የለም። ሰላም የመጣው በተዋህዶ ምክንያት ነው። ሰላም የመጣው ከቁጥቋጦይቱ እንደሆነ ሰላማዊ ክርስቶስ የተወለደው ከእውነተኛይቱ ጸጳጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት። የነጻነታችን ሀገር ናት። የደህንነታችን እናት ናት። ስለዚህ ምን እንላታለን? ተፈስሒ ኦ ዘንስይ ለኪ ዳይና ኦ ቅድስት ምኒተክብ ድንግል በኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ ዘንስይ ለኪ ዳይና ኦ ቅድስት ምኒተክብ ድንግል በኩሉ ጊዜ ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንላታለን። ደህንነትን የተመላሽ የምንለምንሽ ድነተ ሥጋ ድነተ ነፍስ ካንቺ የሚገኝ ከዚያች ቁጥቋጦ የእስራኤል ደህንነት እንደተገኘ ከድንግል ማርያም የኛ ደህንነት ተገኝቷል። የኛ ሰላም የመጣው ከሷ ነው። እንዲህ ይላል እምጸጳጦስ ወፃ ቃል ወፈኖ ለሙሴ ውስተ ምድረ ግብፅ ከመ ይስብክ ግዛነ ለሕዝቡ እምግብርናተ ፈርዖን ወምኔኪ ወፃ ቃል ወፈኖሙ ለአሰርቱ ወክሌቱ ሐዋርያቲሁ ከመ ይስብኩ ግዛነ ለኩሉ ዓለም እምግብርናተ ዲያብሎስ ይላል። እንዲህ ብሎ የሚናገረው ማን ነው? ኢትዮጵያዊ የድንግል ማርያም ወዳጅ ኢትዮጵያዊ ቄርሎስ አባ ዘጊዮርጊስ ዘጋስጫ ነው። በአርጋኖን መጽሐፉ ሲናገር ድንግል ማርያም ሆይ ከእስራኤል ከዚያች ቁጥቋጦ ከፈርዖን ባርነት ነፃ ይወጡ ዘንድ ለሕዝቡ ሰላም እንዲሰብክ ሙሴን ይልከው ዘንድ ከዚያች ቁጥቋጦ የነፃነት ቃል ወጣ። ካንቺ ደግሞ ከዲያብሎስ ባርነት ነፃ እንዲወጡ ለሕዝቡ ነፃነትን ይሰብኩ ዘንድ 12ቱን ሐዋርያት የላካቸው የነፃነት ቃል ካንቺ ማኅፀን ተገኘ ብሎ ይናገራል። ስለዚህ ድንግል ማርያም የነፃነታችን ምንጭ ናት። ነገም ሁከቱን የምታጠፋልን እሷ ናት። ሁላችሁም ውዳሴ ማርያም ሳትደግሙ እንዳትውሉ በእመቤታችን ስም እለምናችኋለሁ። እንዲያ ካደረግን ሁላችንም ከእሷ ተጠግተን ሰላም እናገኛለን። ከዚያስ ምን ሆነ? ምን ሆነ? ይሄ ሁሉ ከተደረገ በኋላ ሄደ እስራኤል እንዲወጡ በግ አበላቸው። ያ በግ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በልተው ነው። በጉ የ1 ዓመት ጠቦት ነበረ። ክርስቶስም በወጣትነት ዘመኑ ነው እሱም የተሰቀለ በ33 ዓመት። ያ በግ ነውር የሌለበት ነጭ በግ ነው እንዲታረድ የታዘዘው።
ክርስቶስም በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹሕ መስዋዕት ነው። ያን በግ በምሽት እንዲያርዱት ታዘዋል። ክርስቶስ በጨለማ ታስሮ ለእኔና ለእናንተ ሲል ተሰቅሏል። ያንን በግ ተሰብስበው እንዲበሉት ታዟል። እኛም በፍቅር ሁነን ሥጋው ደሙን እንድንቀበል ታዘናል። ያንን በግ ተመልከቱ፣ ጫማ አድርገው እንዲበሉት ታዘዋል። እኛም በወንጌል አምነን ሥጋውን ደሙን እንድንቀበል ታዘናል። አሁን ነገ በዓል ማክበር ማለት ለክርስቲያን ጥምቀት ማክበር፣ ለክርስቲያን ልደት ማክበር ማለት መቁረብ ማለት ነው፣ ማስቀደስ ማለት ነው እንጂ ሲውሉ ብሎ መጥቶ መተኛት አይደለም። በልቶ መውጣት ነው፣ ከባርነት መውጣት ነው። ከዚያ በኋላ ምንድን ነው የሆነው? ችግሩ እዚህ ላይ ነው። አሁን እዚህ ውስጥ ያለው ሰው ስንት ሰው ይሆናል? በግምት ስንት ይሆናል? ስንት ይሆናል? ሲገምቱ ስንት ትሆናላችሁ? 1000 2000 ይሆናል? በቃ ተውት። ጌታ ሲያስተምር የነበረ ስንት ሺህ ሰው እንደሆነ ንገራችሁ? 5000። እንዴት ይሰማቸው ነበር? ማይክ የለም የዛን ሰዓት። የሚሰሙት እሱ በችሎታው ስለሚያስተምር ነው። እኛ በስጋ ስለምናስተምር ደግሞ አናስተምር። ዋላ አለ ቃሉ ይላል እንዲሰማ አድርጎ እሱ ሳይጮህ ሰዎቹ ካሉበት ይደርሳል። እኔ ግን ብጮህም አልሰማም። የፍጡር ነገር እንደዚያ ነው። ለማንኛውም የእግዚአብሔር ቸርነት ከሁላችን ጋር አይለየን። ከዚያስ ቆብ ደፍታችሁ ያንን በግ ብሉና ከባርነት ትወጣላችሁ ተባለ። ያዕቆብ ምንድን ነው? ክርስቶስ ብሉና ከባርነት ትወጣላችሁ አላቸው። በመስቀል የመኑና ሥጋውን ደሙን አምናችሁ በልታችሁ ጠጥታችሁ ከባርነት ትወጣላችሁ ማለት ነው። አሁን ነፃ የሚያወጣን የክርስቶስ ሥጋና ደም። ከዚያስ ደግሞ ምን አደረጋችሁ? ተመልከቱ። እየቸኮላችሁ ብሉትም አላቸው። ነገ ሞታለሁ እያላችሁ ቁረቡ ማለት ነው። ቶሎ ሞታለሁ እያላችሁ ሥጋው ደሙን ተቀበሉ፣ ተናዛችሁ ተቀበሉ ለማለት ነው። አጥንቱን እንዳትሰብሩት ማለት በመለኮቱ ሞት አለበት አትበሉ ማለት ነው። በመለኮቱ ሞት የለበትም፣ በሥጋው ነው የሞተ። መለኮቱ ጠፋ አትበሉ ማለቱ ነው። በልታችሁ ከእናንተ የተረፈውን በእሳት አቃጥሉት ማለት ተምራችሁ ያላወቃችሁትን እግዚአብሔር ያውቃል በሉ ማለት ነው። ያላወቃችሁን በድፍረት አትናገሩ ማለቱ ነው። ከዚያስ ምን አደረገ? ደሙን ከበሩ ላይ እርጩት የተባለ በር የተባለ የክርስቲያኖች ከንፈራቸው ነው። ደሙን ከበሩ ላይ እርጩት ማለት አንደበታችሁን በክርስቶስ ደም አትሙት። ከበሩ ላይ የተረጨውን ደም እያየ ሞት ይርቅላችኋል ማለት የቆራቢ ሰው አፍ በሥጋው ደሙ የታተመ ስለሆነ መቅሰፍት ያልፈዋል ማለት ነው። ከዚያ ውጭ አሁን በየሰፈሩ እየመጡ ምን እያደረጉ ነው? ይህም ባንዲራ ታዩታላችሁ። ሰዎች ምን እያሉ ነው? ቀይ ቢጫ አረንጓዴ አቤታችሁ ላይ ስቀሉ፣ አሁን መቅሰፍት ሊታዘዝ ነው ይላል። ውሸት። ይህን ምልክት ብታደርግ አትድንም። ደግሜ ነው የምነግርህ። ይሄ ቀይ ቢጫ አረንጓዴ ወስደህ ያብታረጉ መልሱም አይዳንም። መዳን የሚቻለው በበጉ ደም ነው። የበጉ ደም የክርስቶስ ሥጋና ደም ነው የሚያድነን። የእናቱ የድንግል ማርያም ምልጃ ነው። በቤተ ክርስቲያን በየቦታው እየተናገርኩት ነው። ወቅቱ አስቸጋሪ ስለሆነ ሰንደቅ ዓላማውን በየቤታችሁ የያዛችሁ ሰዎች ትድናላችሁ የሚሉ ሰዎች ስላሉ ነው። የቤተ ክርስቲያን ትክክለኛ ሰንደቅ ዓላማ የሚባለው የአምላክ ሥጋና ደም ወላዲት አምላክና ቅዱስ መስቀሉ ናቸው። ሶስቱ ናቸው። ይሄ ሰንደቅ ዓላማ ለሶስቱ ምሳሌ ስለሆነ ነው እንጂ በዓል ላይ የምንዘረጋው ቤተ ክርስቲያን ላይ የምንዘረጋው በራሱ የሚያድን ስለሆነ አይደለም። የሚያድነን የክርስቶስ ሥጋና ደም፣ የእናቱ ምልጃ፣ የመስቀሉ መከታነት ነው የሚያድነን። ከዚያስ ይህንን በልተው ወጡ። ሥጋውን ደሙን ተቀብለን ከሞት ባርነት እንድንወጣ እግዚአብሔር ፈቃዱ ይሁንልን። ከዚያስ ከወጡ በኋላስ ምን አደረገ? ተመልከቱ። እንደገና ለቅቅ ያለው ያለ ፈርዖን ተከተላቸው። አይገርማችሁ? ሰይጣን አንድ ጸበል ስትጠመቁ ለቀቁ ይላል። መልሶ ረቡ ከች። ፈርዖን ማለት እኮ ይሄ ነው። ለቅቅ ያለና ከች። ሰይጣንና ፈርዖን አንድ ናቸው። ፈርዖን ለቀቁ ይላል ይመጣል፣ ሰይጣንም ለቀቁ ይላል ይመጣል። ስለዚህ ምን ማለት ነው? በትሩን የያዙ ግን ያሸንፉታል። ብትር የተባለ የአምላክ መስቀል ነው።
በዚያ መስቀል ባሕር ተሻገሩ። በክርስቶስ መስቀል ገሃነምን ተሻግረናል። በዚያ መስቀል ፈርዖንና ሰራዊቱ ሰጠሙ። በዚህ መስቀል ሳጥናኤልና ሰራዊት ሰጥመውልናል። መስቀል ኃይላችን ነው። መስቀል ጋሻችን ነው። መስቀል መከታችን ነው። አባ ገብረ ክርስቶስ የተባሉ አባት በረሃ ላይ ሲተኙ ምን እንደሚያደርጉ ልንገራችሁ። ምንም ነገር አያደርጉ። ከበረሃው ላይ ካሉበት አንድ ሌላ ሰው ይመጣል። አገኙት። ምን ሆነ ነው? ፈርቼ ከምኑ ላይ ልተኛ አውሬ ቢበላኝ፣ እዚህ አካባቢ ብዙ እባብ አለ አሉ። ተኛ አሉት። አስተኙና ዙሪያውን ክብ መስመር አሰመሩ። ከክቡ መስመር ላይ መስቀል በጣታቸው አፈሩን ነው አፈሩን። በቃ ተኛ እንግዲህ ምንም አትሆንም አሉ። ጠዋት ሲመጡ በጣም ነው የሚያስደንቃቸው። ጠዋት ሲመጡ በጣም ብዙ እባብና ዘንዶ ከቦ ከመስመሪቱ ሳያልፍ አገኙት። የሚገርማችሁ በመስቀል ምልክት አፈሩን ስላማተቡት ማለት ነው። ቤታችሁ ውስጥ ፍርሃት ጭንቅ ካላችሁ መስቀል አረጋችሁ። ከግቢያችሁ ውስጥ ሁሉ መስቀል አድርጉበት። የመስክ እንጨቱን አመሳቅላችሁ አቁሙበት። አይወድም ሰይጣን የመስክ እንደ መስቀል አድርጎ የሚፈራው እንደ እመቤታችን አድርጎ የሚፈራው የለም። ያንን አድርጎ ወጡ። ከዚህ በኋላ እግዚአብሔር እስራኤልን መና ከደመና አወረደላቸው። ደመናይቱ እመቤታችን፣ መናው እሱ። ውሃ ከጭንጫ አፈለቀላቸው። ጭንጫይቱ አለቲቱ እመቤታችን፣ ውሃው ኢየሱስ ክርስቶስ። መጨረሻ ላይ በደመና ጋረዳቸው ብያቸዋለሁ። ቀን በደመና ሌሊት በእሳት እሳት ሆኖ የሚመራቸውም ያው ደመና ነው። ይሄ ርዕሳችን ይሄን ነበረ። ቀን በደመና ሌሊት በእሳት መራቸው ነበር ርዕሳችን። ደመናው እስራኤል ወደ ከናን ሲጓዙ እጅግ በጣም አስጨናቂ ሐሩር በረሃ ስለነበረ 7 አይነት ደመና ነበር የሚመራቸው። አንዱ በኋላ ጠላት እንዳይከተላቸው፣ አንዱ በፊት የሚያበራላቸው ነው። አንዱ ደግሞ ራቅ ብሎ ሄዶ ገደል ደልድሎ የሚቆያቸው ነው። እሾህ ለቅሞ እንቅፋት አስወግዶ መንገድ ጠርጎ የሚቆያቸው ነው። አንዱ በግራ ያደርጋል። በግራ የሚመጣ ጠላት እንዳያጠቃቸው፣ ከዱር የወጣ አውሬ እንዳይመታቸው፣ ሽፍታ እንዳያገኝ። አንዱ በቀኝ፣ አንዱ ደግሞ የሚረገጡት መሬት እንዳያቃጥላቸው ምንጣፍ ይሆንላቸዋል። አንዱ ደግሞ ምን ያደርጋል? በላያቸው ላይ የፀሐይ ሙቀት እንዳያቃጥላቸው ይጋርዳቸዋል። እንዲህ አድርጎ እግዚአብሔር ሌሊት ደግሞ እሳት ሆኖ እያበራ ይወስዳቸዋል። ሲያርፉ ደግሞ ከድንኳን ሆኖ መብራት ሆኖ ያሳድራቸዋል። እንዲህ ያለ ደመና ሰጥቶ እስራኤልን መርቶ ወደ ርስት አደረሳቸው። በአጭር ቃል ለመጨረስ ትምህርቱን ደመና የተባለች እመቤታችን ናት። 7 ደመና የተባለ 7 ጠባይዋ ነው። 4 የሥጋ ጠባይ ያላት እንደኛ፣ 3 የሥጋ የነፍስ ጠባይ ያላት። በ7 ደመና መርቶ ርስት እንዳወረሳቸው ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። መንግስተ ሰማያት መርታ የምታስገባ ማለት ነው ትርጉሙ። በታች እንዳያቃጥል እንደሚጠብቃቸው በላይም እንዳያቃጥላቸው እንደሚጠብቃቸው ማርያም ታይካ በምድር ወታይካ በሰማይ። እመቤታችን ከምድር መቅሰፍትም ትጠብቀናለች፣ ከሰማይ መቅሰፍትም ትጠብቀናለች፣ ከቀን ወራሪ ከሌሊት ሰባሪም ትጠብቀናለች። በ7 ደመና መራ። በየቀኑ ሲሄዱ ደመናው እንደሚመራቸው በየቀኑ ከልጇ የምታደርሰን የመንገዳችን መሪ እመቤታችን ቅድስት ድንግል ማርያም ወላዲት አምላክ ሩቅ መንገዳቸውን እንደሚደለድላቸው የመንግስተ ሰማያትን ጉዞ በየቀኑ ከሚመገጥመን ችግርም የምትጠብቀን ፊታችን ላይ ያለችው ደመና፣ ራቅ ያለውን ጎዳና የምትደለድልልን የመንግስተ ሰማያትን እንቅፋት የምታስወግድልን፣ ዙሪያችን ከከበበን መከራ ነፃ የምታወጣን የልጇ ኃይል ያደረባት የበረከት ምንጭ እውነተኛይቱ ደመና እመቤታችን ናት። ሙሴና አሮን እስራኤል በጠላትነት ተነስተው በድንጋይ ወግረው ሊገሏቸው ሲሉ ጋርዳ ያዳነቻቸው ደመና እመቤታችን ናት። ሁላችንም ከሞት መጋረጃ ጋርዳ ታድነን እመቤታችን። እንግዲያማ እንዲህ ከሆነ ስንጠቀልለው ሰሞኑን በዓል ስናከብር አይታችኋል። ምን ይደረጋል?
ለታቦታቱ ጥላ ይደረጋል አይደለም? የላይኛው ደመና በሉ በሉ። አዎ ይሄ ከላይ መቅሰፍት እንደሚያድነን ለማመልከት ነው። ክብረ እግዚአብሔርን የሚያመለክት ነው። ከዚያሳ ደግሞ አሁን ታቦታቱ በሚሄዱበት ታቦታቱ ሲሄዱ በግራና በቀኝ ታቦቱና ሊቃውንቱ ብቻ የሚገቡበት እንዲህ የተሰራ ወጣቶች የምትሰሩት አለ። ይሄ ደግሞ የግራና የቀኙ ደመና በሉ ሁላችሁም። የግራውና የትኛው ደመና ነው? የቀኙ ደመና ምልክት ነው። ይሄንን የሚያስረዳው በኋላ ደግሞ እንዲህ አጥር አለው። ደግሞ ማንም ሰው ዘሎ እንዳይገባበት የሚገረግሩ ወጣቶች አሉ ቆመው። የኋለኛው ደመና በሉ እንጂ እንዲህ አለው። ተመልከቱ። ፊት ለፊት ደግሞ የሚያስተባብሩ አሉ። የፊተኛው ደመና አትሉ። ራቅ ብለው ደግሞ በጣም የበዛውን ሕዝብ ወደዚያ ሂዱ ሂዱ መንገድ ጨምሩ የሚሉ ደግሞ አሉ። የፊተኛው ደመና በሉ እንጂ። ቀን ደግሞ ተሸክመው መንጣፍ የሚያነጥፉ ወጣቶች አሉ። የታችኛው ደመና በሉ። አዎ ከዚያ በኋላ ተመልከቱ። በዚህ ደመና መርቶ ርስት አስገባቸው። በወጣቶቻችን ደመና ሆናችሁ ታቦቱን መርታችሁ አስተባብራችሁ ቤተ ክርስቲያን እንድታስገቡ አምላከ ቅዱሳን ይርዳል። አሁን እንዲህ ከሆነ እናንተ ወጣቶች መሪ ደመና ነው መሆን ያለባችሁ። አሁን ማድረግ የሚገባችሁ ነገር ይሄ ነው። አንዳንድ ጊዜ እዚህ ያላችሁ ምዕመናንም ለመንገር ታቦት ሲገባ መጀመሪያ አንዳንድ እናቶቻችን በተለይ በእናቶች ይበዛል። ታቦቱ ነካ አድርጓቸው እንዲያለቅ ቀደም ብለው ገብተው ከውስጥ የሚቆዩ እናቶች አሉ። ደግሞ ጎንበስ የምትሉም አላችሁ። ፈጽሞ ነውር ነው። ከታቦት አትቅረቡ፣ እድሜያቸው ያጥራል። እንዲያውም አሁን ቦታ ስለሚጠብ ነው እንጂ መጽሐፍ ቅዱስ የሚለው በሕዝቡና በታቦቱ መካከል 2000 ክንድ ርቀት ይኖር ነው የሚለው። በጣም መራቅ ነው የሚገባው። ፍጹም መቅረብ አይገባም። ይሄ መጽሐፍ ኢያሱ ምዕራፍ 1 ላይ ያለ የመጽሐፍ ቅዱስ ቃል ነው የምነግራችሁ። አይደረግም። ፍጹም ጥንቃቄ ያስፈልጋል። ራቅ ብላችሁ የምታስተባብሩም አስተባብሩ። ይሄንን እንድታደርጉ የምታነጥፉት ምንጣፍ የምታነጥፉ ወጣቶችም ለበረከት እንዲሆንላችሁ ሳትጣሉ። አንድ ሰውዬ ቀን ፎቅ እየሰራ እየዋለ ማታ በመዶሻ ቢያፈርሰው ሰውየው ጅል ነው ወይስ ጥበበኛ ነው? በሉ ጅል በሉሽ። ድገሙት። ራሳችሁን ነው እኮ ጅል የምትሉት። ስለዚህ ቀን ስትለፉ ውላችሁ፣ ስትዘምሩ ውላችሁ፣ ስታስተባብሩ ውላችሁ፣ ምንጣፍ ስትሸከሙ ውላችሁ ማታ ከሰከራችሁ እንደዚያ ሰውዬ በእናንተ ጅል አይደላችሁ። ጅል አትሆኑም። እናንተ በፍጹም ጅል እንዳትሆኑ። ማታ አትስከሩ፣ በሰፈር አትጣሉ፣ ዘፈን አትስፈኑ። እንደ ደመናው አገልጋይ ነው መሆን ያለባችሁ። አባቶችንም አታሰቃዩ፣ አትግፉ። መጨረሻ ላይ አንድ ነገር ልንገራችሁ። ደመናው ሲሄዱ ይሄዳል፣ ሲቆሙ ይቆማል። ተመልከቱ። ከዚያ ትእዛዙ ግን የእግዚአብሔር ነው። ትእዛዙ የቤተ ክርስቲያን ነው እንጂ መሆን ያለበት የእናንተ መሆን የለበትም። መሪ ነው ገርጋሪ ነው የምትሆኑት? በሉላችሁ መሪ በሉ። አዎ ገርጋሪ አሳሪ መሆን የለባችሁ። ጠባቂና መሪ ነው መሆን ያለባችሁ። አፍራሽ መሆን የለባችሁ። ስለዚህ ታቦታቱን በጊዜ እንዲገቡ ከታቦቱ ጋር ውላችሁ ከታቦቱ ጋር ግቡ እንጂ ቀን ቤት ስትጠጡ ውላችሁ መሸት ስል ከዘራን ይዘህ እየመጣ የምትጨፍር ወጣት ካለ እኔ ነግሬያለሁ፣ እግዚአብሔር ይቆጣባቸዋል። እንዲህ አታድርጉ። ከእግዚአብሔር ጋር እንድንፈጽም አምላከ ቅዱሳን ይርዳል። ሌላው ደመናው ሲሄዱ ይሄዳል፣ ሲራመዱ ይራመዳል፣ ሲቆሙም ይቆማል። ወይ ይሰስል። ተመልከቱ። አምደ እሳት መዓልተ፣ ተመልከቱ። አምደ ደመና መዓልተ ወአምደ ብርሃን ሌሊተ ይላል። በቅድመ ይንቲሆሙ ለሕዝብ። ደመናው ሲሄዱ መንገድ የሚመራ ብቻ ሳይሆን ከድንኳኑ አይለይም ነበር። እስኪ በሉ ደመናው በሉ። ከምን አይለይም? ከድንኳኑ። ጥሩ ክርስቲያን ማለት ታቦት ሲወጣ ታቦት ሲወርድ የጥምቀት ዕለት ከብክቦ የሚያወርድ፣ ታቦቱ ሲመለስ ታቦቱን ከብክቦ የሚመልስ ብቻ ሳይሆን ዘወትር ከቤተ ክርስቲያን የማይለይ ነው። ማለዳም ኪዳን የሚያስደርስ ቤተ ክርስቲያን ሳይሳለም የማይውል፣ እሁድ ሳያስቀድስ የማይውል፣ ከንስሐ አባት የማይርቅ፣ ከሥርዓተ ቤተ ክርስቲያን እንዳይለይ ከዛሬ ጀምሮም ሌላ የሚሰጣችሁ ተጨማሪ ትእዛዝ የጥምቀት ዕለት ብቻ ሳይሆን ከነገ ጀምሮ ሁላችሁም ጧት ቤተ ክርስቲያን እንዳትለዩ።